ሰላም ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ መጣችሁ ብያለሁ። ትንሽ ቆይቼባችኋለሁ። ሰሞኑ ለቀን ወይ ምናምን አልገባውም። ስለዚህ ዛሬ ደግሞ ምን እንቀጥላለን መሰላችሁ? ባለፈው ፊደላቶችን እየቆጠርን ነበረ። ዛሬ ፊደላቶችንም የተወሰነ እናያለን በዚህኛው መስመር። ከዛ ደግሞ ከፊደላቶች ላይ እያወጣን ደግሞ ቃላቶችን መመስረት እንለማመዳለን። አብራችሁኝ እስከ መጨረሻው መቆየት ይኖርባችኋል። ደብተራችሁን እንደኔ አውጥታችሁ አብራችሁ እየጻፋችሁ ትከታተሉኛላችሁ ማለት ነው። ስለዚህ መጀመሪያ ትምህርታችንን ጻፍ። አማርኛ። እሺ አማርኛ ብለናል። እንግዲህ እዚህ ላይ መጀመሪያ ፊደላቶቹን እንጽፋለን በዚህ በኩል። እሺ ሀ እንላለን። ሀ ሁ ሂ ሃ ሄ ህ አልመጠንኩትም ማለት ነው። ሆ እንላለን ማለት ነው። እንግዲህ እነዚህ ሰባቱ ፊደላቶች ናቸው ማለት ነው። ሀ ሁ ሂ ሃ ሄ ህ ሆ እንላለን። እሺ ከዛ ለን እንጽፋለን። ለ ሉ ሊ ላ ሌ ል ሎ እንላለን። ከዛ ሐመርኋን እንጽፋለን። ሐመርኋ ሀ ሁ ሂ ሃ ሄ ህ ሆ እንላለን ማለት ነው። ሆ ከዛ መን እንጽፋለን። መ ሙ ሚ ማ ሜ ም ሞ እንላለን። ከዛ ሀለሃ መ ሰ ሰ ሱ ሲ ሳ ሴ ስ ሶ እንላለን። ከዛ ረን እንላለን። ረ ሩ ሪ ራ ሬ ር ሮ እንላለን። ከዛ እሺ ሰ ድጋሜ ሰን ነው የምንጽፈው። ሰ ሱ ሲ እሺ ሳ ሴ ስ ሶ እንላለን ማለት ነው። ከዛ አንድ ፊደል እንጨምርና ቃላት መስራታችን እንጀምራለን። አንድ ፊደል እንጨምራለን። ማን ነው? ሸ ሸ ሹ ሺ ሻ ሼ ሺ ሾ እንላለን ማለት ነው። ኦኬ እንግዲህ እነዚህን ካለን 1 2 3 4 5 6 7 8 ፊደላቶችን መጻፍ ችለናል። እንግዲህ እነዚህ 8 ፊደላቶች በዚህ በኩል ቃላት እየመሰረትን እንለማመዳለን ማለት ነው። እሺ አሁን ለምሳሌ ምን ማለት እንችላለን? ማሳ ይላል እዚህ ላይ ሁለት እዚህ ላይ ማለት ነው። ማሳ ማለት ይቻላል። ማሳ ማለት ትችላላችሁ። ማሳ። እሺ ሌላኛው ማ ብላችሁ ር ማለት ይቻላል። እንደዚህ ማር ማር ማ ር ማር ማር ትላላችሁ። እሺ ሌላኛው እሺ ሽሮ ሽሮ ማለት ይቻላል። ሽሮ 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 ማለት ይቻላል። እሺ ከዛ ደግሞ ሱ ብላችሁ እሪ እንደዚህ ማለት ነው። ሱሪ 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 ማለት ትችላላችሁ። እሺ ከዛ መሰለ ማለት ይቻላል። ባለ 3 ፊደል ማለት ነው። መሰለ። እሺ መሰለ መሰለ ማለት ትችላላችሁ። መሰለ ማለት ነው። ከዛ እሺ ሙሉ ማለት ትችላላችሁ። ሙሉ ቆይ ባለ 3 ላድርግ አይደል? የተወሰነ 1 2 3 4 ቃሎችን ልመስረት ባለ 3 ፊደል ማለት ነው። እሺ ህልም ህልም ህልም
ማለት ትችላላችሁ። ህልም። ከዛ ደግሞ ምስር ምስር ማለት ትችላላችሁ። ከዛ ደግሞ እሺ መሰለ ብያለሁ። ያው እዚህ ጋር መሰለ ብያለሁ። መሰለ የሚለውን ግን ቦታ ቀይሬ ትርጉሙን መለየት እችላለሁ። መሰለ የሚለው መሰለ ሰለመ ማለት ትችላላችሁ። ሰለመ አያችሁ። አሁን እዚህ ጋር መለሰ የሚለው መሰለ የሚለው ቃል መሰለ አደራድሩን ስቀይረው ትርጉሙን ይቀይራል ማለት ነው። መሰለ የሚለው ሰለመ ይሆናል ማለት ነው። ከዛም ይሄ ራሱ ሌላ ቃል ይወጣዋል። ሰለመ የሚለው ምን ማለት ይችላል? መለሰ መሆን ይችላል። መለሰ መሆን ይችላል። መለሰ መሆን ይችላል። ስለዚህ አንዳንድ ቃሎች በተለያየ መንገድ ስንፈውሳቸው ትርጉም የሚሰጥ አዲስ ቃል መፍጠር ይችላሉ ማለት ነው። እሺ ይህን ካልኳችሁ ሌሎችንም እንቀጥላለን። ለምሳሌ አሁን እዚህ ጋር ምን ማለት ትችላላችሁ? ሬሳ ማለት ትችላላችሁ። ሬሳ ስትሉ በነገራችን ላይ በዚህኛው መጻፍ ትችላል። ሬሳ ችግሯ በዚህ በኩል አጭር ናት። ሬሳ ማለት ትችላላችሁ። እሺ ሌላኛው ሳር ማለት ይቻላል። ሳር ስትሉ ግን እንደዚህ ሳር የሚለውን መጻፍ ትችላላችሁ። ሳር በሁለት አይነት መንገድ። ሌላኛው ሳራ ማለት ትችላላችሁ። እንደዚህ አድርጋችሁ ራ ወይ ደግሞ ሳራ። ብዙ ጊዜ ሁለት ፊደል ያለው እንትን እንደ አማራጭ መጠቀም ትችላላችሁ። እዚህ ላይ አሁን እዚህ ጋር ሳ አለች፣ እዚህም ጋር ሳ አለች። ስለዚህ ሁለቱን እንደ አማራጭ ትጠቀሙ ችግር የለውም ማለት ነው። ሌላኛው እስኪ ባለ ሶስት እንሞክር። ለምሳሌ እሺ መሰሉ ማለት ይቻላል። ቀለም እዚህ ጋር ልቀይር። መሰሉ ማለት ትችላላችሁ። መሰሉ የሚለውን ደግሞ መለሱ ማለት ይቻላል። ትላላችሁ። ከዛ ከዛ ደግሞ መለሱ ማለት ትችላላችሁ። እሺ ከዛ ለማ ማለት ትችላላችሁ። ለማ ማለት ትችላላችሁ። ይህን ካልኳችሁ እስኪ ላጥፋውና ልጨምራ። ይህን ላጠፋው ነው ያው አቁማችሁ መጻፍ ስለምትችሉ፣ ምክንያቱም በጣም ብዙ ቃሎችን መመስረት እንችላለን። እሺ አሁን እዚህ ጋር ለምለም ብለን መጻፍ እንችላለን፣ ረዘም ያሉ ቃሎችን ማለት ነው። ድጋሜ ሁለቴ ማለት ነው። ለምለም እንላለን። ለመ ማለትም ይቻላል። ለመ ማለት ትችላላችሁ። መለመለ ማለትም ትችላላችሁ። መለ ማለት ትችላላችሁ። ይሄ አሁን ቀላል ነው ለጀማሪዎች፣ ረዥም ቢመስልም ድግግሞች ስላለው ቀላል ነው። መለመሉ ማለት ትችላላችሁ። መለመሉ። ለመለሙ ማለትም ትችላላችሁ። ለመለሙ ማለት ትችላላችሁ። እሺ ከዚህ እንውጣና
ሌሎቹንም ቃሎች እንጀምር። እሺ ሻረ ሻረ ማለት ይቻላል። ባለ ሁለት እንጀምራ። ሻረ ሻረ ከዚህ ጋር እቺ ሻና እቺን ረ ማለት ነው። ሻሩ ማለትም ይቻላል። ሻሩ ሻሩ ማለትም ትችላላችሁ። እሺ ከዛ እሺ ሺ ማለት ይቻላል። ሺ ማለት ትችላላችሁ። እሺ ሲር ማለትም ይቻላል። ሲር ማለት ትችላላችሁ። እሺ ከዛ ሽሮ ብለናል ቅድም ይመስለኛል። ሽሮ ማለት ትችላላችሁ። ሽሮ ማለት ትችላላችሁ። እሺ ሴራ ማለትም ይቻላል። ሴራ ማለት ትችላላችሁ። እሺ ከዛ ስራ ስር ማለት ይቻላል። ስራ ስር ማለት ትችላላችሁ። እሺ እሺ ከዛ እዚህ አካባቢ ብዙ መስራት ይቻላል። ማሚ ማለት ይቻላል። ማሚ ማለት ትችላላችሁ። አሁንም የተወሰኑ መጨመር እንችላለን፣ ግን በዚህ መሰረት በጣም በተደጋጋሚ ቪዲዮውን ሳላበዛ ብሰራላችሁ ይሻላል። ቪዲዮ አንዴ ረዥም ሆኖ ከሚንዛዛ ምንም ጠቃሚ ቢሆንም ባጭር ሲሆን አሪፍ ሆኖ ስላገኘሁት በቀጣይ ደግሞ ልክ እንደዚህ ይሄን ራሱን እደግምላችኋለሁ ማለት ነው። ይሄ ግን ድጋሜ ስሰራላችሁ ተከታታዩ እንዲደርሳችሁ ላይክ ማድረጋችሁን እንዳትረሱ። በነገራችን ላይ ደግሞ በውስጥ መስመር በግላችሁ ማጥናት ከፈለጋችሁ ደግሞ በሳምንት 5 ቀን በቀን 1 ሰዓት በግላችሁ እያስጠናን በአጭር ቀን መጻፍ ማንበብና መረዳት እንድትችሉ እናደርጋችኋለን ማለት ነው። መጀመሪያ ፊደላቶችን እናስነብባችኋለን። በደንብ ከለያችሁ በኋላ እየጻፋችሁ እያነበባችሁ ከዛ እንደዚህ እያወጣችሁ እንድትጽፉ እናደርጋችኋለን። ቴሌግራም ላይ፣ ዋትሳፕ ላይ እና ኢሞ ላይ ደውሉልን። በቂ የሆነ ትምህርት እዛ ላይ ማግኘት ትችላላችሁ ማለት ነው። በተረፈ እስከ ሰዓት አብራችሁ ስለቆያችሁ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።